አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። በያላችሁበት ሰላማችሁ ብዝዝት ይበል። ሰብስክራይብ ያላረጋችሁ ሰብስክራይብ ማድረግ እንዳትረሱ። ላይክ አድርጉ። ላይክ ቪዲዮውን ላይክ አድርጉልኝ። ሰምታችኋል እንዴ? እኔ ለፍልፌ 500 ሰው 400 ሰው 300 ሰው ላልቅስ እንዲሄዱ ላልቅስ ወላሂ በይ መሬቱ እኮ አይደለም የሚያስለቅሰኝ። ላልቀሰኝ ስለ መሬቱን ትመታኝ መሬቱ የመታ ይመስል። እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ ዘና ፈታ የሚያደርግ ቪዲዮ ነው። ዛሬ ደግሞ ይለያል ማለት ነው። ሂራ ምን እያደረግሽ ነው? እኛኛ እየበላሽ ስጫቸው እስኪ የኔ ቸር። ከመጀመሪያው ኮሜንት እንግዲህ ሶፊ ሂራዬ ይችን የመሰለች እንቁላል ልጅ ልክ እንቁላል መቼም የራሱ ምን ላድርግልሽ? በቃቸውም አይበሉም እንኳ በቃና ቢያንቺ አዎ በቃና እና መቼም የራስን ሲቆርስ ያሳንሱ ይባላል። መቼም ልጅን ያው አልልም። ዞሮ ልጅ ለመውለድ እኔ ባል አልፈልግም፣ ግን ልጅ መውለድ ይፈልጋለሁ ያለችው አንድ እህቴ ማለት ነው። በቴሌቪዥን ነበር ያየሁት። እንደውም ሰይፉ ላይ ቀርቢያች ሀሊማ የምትባለው ማለት ነው። አርቲስቷ ሀሊማ ሙስሊም ናት፣ ግን እንደ ክርስቲያን ምናምን የምትሰራ ፀጉሯንም ያኔ አለ አይደል። እኔ ባል አልፈልግም፣ ግን ልጅ እፈልጋለሁ ያለቻለኝ አዳሜ በባል ቅጥል ከሚሉማ ልጅ ዝም ብሎ ቢገኝ ኖሮማ መቼ አዳሜ ከባል ጋር በፈለገችበት ሰዓት ትወልዳለች፣ በፈለገችበት ሰዓት ትተዋለች። እና ልጅማ ያለ ባል ቢገኝ ኖሮ ስንት የሚቃጠሉ አሉ። በትዳር ውስጥ ብዙ ነገር አለ፣ መቃጠል አለ፣ መደሰትም አለና ማየት። ስለዚህ ልጅ ያለ ባልማ ቢመጣ እንደዛ ይሆን ነበር። ስለዚህ አግቢና ውለጂ። ልጅ ያለ ባል ይመጣል ብለሽ ጊዜሽን እንዳትገልሽ። የለም ልጅ ያለ ባል የለም። ልጅ በሐላል ከወለድሽ ሙስሊም ከሆነ ሙስሊም ደግሞ እንደዛ አይልም። ለምን ካላገባ እንዴት ብሎ በሐላል አላህ Subhanahu Wa Ta'ala በፈቀደው መንገድ ካልተወለደ በምን ይወለዳል? በሐራም። ስለዚህ ሙስሊም ከሆንሽ ይሄ ለራሱ መናገር የለብሽም እና ትክክል አይደለም። ስለዚህ ደግሞ አንዱ እህቴ እኔ ጮኛለኝ ነይ ይለኛል። ታይ እንጂማ ባዝሊን ይዘሽ ነይ ቶሎ በይ ነይ ወደዚህ እና ነይ ይለኛል። ቤተሰብ ደግሞ ብር ይላሉ ያለች እህት ያለ ምን ትነግሪኛለሽ? ዞሮ የሚወድሽ ቢሆን ነው ቢፈልግሽ ነው ነይ ያለሽ። አሁን ላይ ነይ እያያችሁ ነው። ቤተሰብ እንኳን ለራሱ ኑ እኮ አይሉም። ኧረ ስሪ ኑሮ ተወዷል፣ መርፌ ጨምሯል፣ ክብሪቱም እንዲህ ትናንሿን ነገር ክብሪት ተጨምሮ መርፌ እንኳን ይሄን ያህል ብር ሆኖ ባልሽ ምን አለው? ለምንድን ነው ነው የሚልሽ? ምን ሊያደርግ ነው? ያስተዳድርሻል ወይ? እንደዚህ ነው ቤተሰብ። እና ብር ሲሉ ቤተሰብ ማድረግ ያለብሽን አድርጊ። በኋላ የሆነ ነገር መቼም ሞት አይቀርምና ሞት ሲመጣ ሽንትሽ መጣ ፖፖ ቶሎ እና ቤተሰቦች በመሀል ተንስቼ ተቋረጠ ማለት ነው። ያው የልጅ ያለው እንደዚህ ነው። ስለዚህ ማለት ነው ውድ እህቶቼ ውድ እህቴ ጠየቅሽ ማለት ነው እና ስለሚወድሽ ነይ ካለሽ የምትወጁ ከሆነ የምታውቂው ከሆነ ስራ ያለው ከሆነ ማለት ስራ ያለው ወይም ደግሞ ስራ ከሌለው ደግሞ ከመምጣትሽ በፊት የሆነ ስራ ዘርፍ ላይ እንዲሰማራ አድርገሽ ነይ ቶሎ። ቤተሰብ በነገራችን ላይ በቃ እናይሉም አሳቦሽ የሆነ ጓደኛ ነበረኝ እየሰራ ለቤተሰብ ነው እና ምንልከው አንድ ላይ የኪራና ልጅ ናትና ማለት ነው እና እየሰራ ቤተሰብ እጇ ቆረጥ ካረገ እንዲው ልጅ ይቀሙሻል እንዴ ሆነሽ ነው ይሉ ነበርና ድንገት ስትያዝ ምንም ነገር ሳይኖራት መጣች ማለት እንደው ለነሱ እንደሰጠ ይቃም እንደረተበይ ምን እንዳለ ማለት። ስለዚህ
ቤተሰብ አየን በቃ አይሉም ማለት ነው። ስለዚህ ደህና ባል ካገኘሽ ባል ማለት ነው ባል ደግሞ አንዳንድ እኔ አሁን የማየው ማለት ነው አንበሳ መጣ ገንዘብ ጠየቀኝ ወላሂ ማለት ነው። አላህን የሚፈራ ከሆነ ደህነኛ ከሆነ ቤተሰቡን የታወቀ እናንተም የምታውቁት ከሆነ እንዲያው ገንዘብ የማይጠይቅም የለም። ገባችሁን? አሁን ኑሮ የከበደ ከባድ ስለሆነ ወንድም የሚፈልገው አገዝ የምታረገው ያላትን ነው። ድሮ ቀረ ፍቅር በፍቅር ነው ዘሯን ምኗን የሚለው መልኳን የሚለው ማለት ነው። ድሮ ቀረ። ረሱል ሰለላሁ ዐለይሂ ወሰለም አንድ ሴት ለአራት ነገር ትገባለች፣ ለዘሯ፣ ለመልኳ፣ ለዲኗ እና ሌላው ለመልኳ፣ ለዲኗ፣ ለዘሯ አንዱ ምንድን ነው? ለዘር፣ ለመልክ፣ ዘሯ፣ መልኳ፣ ዲኗ ደግሞ አንዱ ምንድን ነው? ጠፋኝ። እና ዞሮ ገንዘብ የማይፈልግ የለም። ገንዘብ ጠየቀኝ እያላችሁ አንዳንድ ጊዜ እንዲሁ ለምን ገንዘብ ስለ ገንዘብ አንስቶ የሚባልም አለና ስለሚያጋጥመኝ ነው በዙሪያ ማለት ነው። ዞሮ ገንዘብ የማይጠይቅ የለም። ደግሞ ውጭ ሆናችሁና ስትገቡበት ደግሞ ይለያያል ማለት ገንዘብም ቢጠይቃችሁ ደህነኛ ሰው ከሆነ አላህን የሚፈራ ዲነኛ ጨፋሪ ያልሆነ አተራማሽ ያልሆነ ካገኛችሁ አግቢቢ እንጂ ፍቅር ይብረድልሽ ይብረድሽ እና እንደዛ አድርጋችሁ ማግባት ነው። ስለዚህ ነይ ካለሽ ጮኛዬ ነው ያልሽው እንግዲህ የድሮ ጮኛ ይሁን ዝም ብለሽ ጮኛና ጮኛ ግን ይለያያል ማለት እኔ ድሮ የማውቀው ጮኛ በቤተሰብ ያጭና ቅባቷንም ልብሷንም ሁሉን ወጭ በበዓልም የሆነ ወርቅ ምናምን አርጎ ምናምን እንደዚህ አይነት ጮኛ ነው ወይስ ተጀናጅነሽው አለሁሽ አለሽኝ እና እኔ ካለሽ ዞሮ ነይ ቶሎ የቤተሰብ አይሞላም ቤተሰብ በቃና አይሉም አየን አይሉም እርሜዋ ሄድ የልጃችን አይሉም የነሱ ጥቅም እንዳይጓደል ብቻ ነው አንዳንድ ቤተሰብ የሚፈልጉት ማለት ነው እና የራሳቸው ጥቅም እንዳይጓደል ነው። ስለዚህ አንቺ ደግሞ የራስሽን ብስል ሆነሽ ቆቅ ሆነሽ ማለት ደህነኛ ወንድ ከሆነ ምንም ነገር ቤተሰብ መስማት የለብሽም። ሌላው ሶፊ ያንቺን ምክር ሰምቼ ቤቴን ኮርኒስ አረኩኝ ያለችማ ላይ ቴንኪው ምን ይሰራልሽ ጅብሰን በጅብሰን ትታዝጎረጉሪ እድሜሽን ጭርስ የምታረጊ ጅብሰን የምታረጊበትን አካውንትሽ ላይ ቀርቀር አድርገሽ የአስቤዛ ይሆንሻል ኢትዮጵያ ስትመጪ ማለት ነው። እና መጠየቅ የምትፈልጉት ጥያቄ ካለ አሁንም ጠይቁኝ እመልሳለሁኝ ማለት ነው። የዛሬው ቪዲዮ እዚህ ላይ ይቋጫል። ሰላም አለይኩም ወራህመቱላሂ ወበረካቱ።